ሃሪ ኬን በአስደናቂ ጉዞ ላይ የሚገኘው ተጫዋች በአሜሪካ፣ ካናዳና ሜክሲኮ ጥምር አስተናጋጅነት እየተካሄደ በሚገኘው በ2026 የዓለም ዋንጫ ምርጥ ጊዜ እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። እንግሊዛዊ የፊት መስመር ተጫዋች ሃሪ ኬን እንግሊዝ በዓለም ዋንጫ ከ1966 በኋላ ዋንጫውን ለማሳካት በምታደርገው ጉዞ ውስጥ የ32 ዓመቱ የፊት መስመር ተጫዋች ሃሪ ኬን ትልቁን ሚና እየተወጣ ይገኛል። በ2026 የዓለም ዋንጫ እስካሁን ድረስ ካደረጋቸው 5 ጨዋታዎች መካከል በአራቱ ግብ ማስቆጠር ችሏል። ሃሪ ኬን በዘንድሮ የዓለም ዋንጫ ውድድር 6 ግቦችን ያስቆጠረ ሲሆን ከፍተኛ ግብ አስቆጣሪ ሆኖ ለመጨረስና የወርቅ ጫማው ባለቤት ለመሆን እየተፋለመ ይገኛል። ሃሪ ኬን በፈረንጆቹ 2018 ሩሲያ ባዘጋጀችው የዓለም ዋንጫ በ6 ግቦች ከፍተኛ ግብ አስቆጣሪ በመሆን የወርቅ ጫማውን ማሸነፉ ይታወሳል። ገና ከአሁኑ በ2026 የዓለም ዋንጫ 6 ግቦችን ያስቆጠረው ኬን ሀገሩ እንግሊዝ በውድድሩ የምትቆይ ከሆነ የግብ መጠኑ ከፍ እንደሚያደርግ ይጠበቃል። ሃሪ ኬን በእግር ኳስ ሕይወቱ በአጠቃላይ በዓለም ዋንጫ ውድድር ብቻ ለእንግሊዝ ብሔራዊ ቡድን ያስቆጠረውን የግብ መጠን ደግሞ 14 አድርሷል። በዚህም የጀርመን ብሔራዊ ቡድን የቀድሞ ተጫዋች ገርድ ሙለርን ክብረ ወሰን በዓለም ዋንጫ የተጋራ ሲሆን ገርድ ሙለር በዓለም ዋንጫ 14 ግቦችን በማስቆጠር ከምንጊዜውም የዓለም ዋንጫ ከፍተኛ ግብ አስቆጣሪዎች መካከል አንዱ መሆኑ ይታወሳል። ገርድ ሙለር በሁለት የዓለም ዋንጫ ተሳትፎ በ13 ጨዋታዎች ነው 14 ግቦችን ያስቆጠረው። ሃሪ ኬን በበኩሉ በሶስተኛው የዓለም ዋንጫ ተሳትፎ በ16 ጨዋታዎች ነው 14 ግቦችን ማስቆጠር የቻለው። በቀጣይ እንግሊዛዊ የፊት መስመር ተጫዋች ሃሪ ኬን 2 ግቦችን በዓለም ዋንጫ የሚያስቆጠር ከሆነ የግብ መጠኑን ወደ 16 ከፍ በማድረግ ሮናልዶ ሉዊስ ናዛሪዮን በአንድ ግብ በመብለጥ የሚሮስላቭ ክሎስን ክብረ ወሰን የሚጋራ ይሆናል። ሃሪ ኬን እንግሊዝ ከፈረንጆቹ 1966 በኋላ የዓለም ዋንጫን ለማሳካት የምታደርገው ጉዞ ትልቁን ሚና እየተወጣ ይገኛል። የ32 ዓመቱ የፊት መስመር ተጫዋች በእንግሊዝ ብሔራዊ ቡድን ታሪክ በዓለም ዋንጫ ውድድር ከፍተኛው ግብ አስቆጣሪ ነው። እስካሁን ድረስ በመድረኩ 14 ግቦችን ከመረብ አሳርፏል። ሃሪ ኬን ከዚህ በተጨማሪ ለእንግሊዝ ብሔራዊ ቡድን እስካሁን ድረስ 119 ጨዋታዎችን አድርጎ 85 ግቦችን በማስቆጠር የምንጊዜም የእንግሊዝ ብሔራዊ ቡድን ግብ አስቆጣሪ ተጫዋች ነው። እንግሊዝ በቀጣይ በ2026 የዓለም ዋንጫ የሩብ ፍጻሜ ጨዋታ ከኖርዌይ ጋር የምትጫወት ሲሆን ሃሪ ኬን ተጠባቂው ተጫዋች ነው። የእንግሊዝ ብሔራዊ ቡድን በሃሪ ኬን እየተመራ ከፈረንጆቹ 1966 በኋላ የዓለም ዋንጫን ያሳካ ይሆን የሚለው ይጠበቃል። በክርስቲያኖ ሮናልዶ የስልክ ጥሪ በኦልድ ትራፎርድ የደመቁት መንትዮቹ ራፋኤል እና ፋቢዮ ዳሲልቫ ቁመናቸው፣ መልካቸውና የአጨዋወት ዘይቤያቸው እጅግ በመመሳሰሉ ምክንያት ታላቁ አሰልጣኝ ሰር አሌክስ ፈርጉሰን እንኳን ለመለየት እንደሚቸገሩ የሚነገርላቸው ራፋኤል እና ፋቢዮ ዳሲልቫ በኦልድ ትራፎርድ በነበራቸው ቆይታ የማንቸስተር ዩናይትድ ደጋፊዎችን ልብ የገዙ ተጫዋቾች ናቸው። ብራዚላውያኑ የሪዮ ዲ ጄኔሮ ተወላጅ መንትዮች ከልጅነታቸው ጀምሮ በአንድ ቡድን፣ በአንድ ክፍልና በአንድ ህልም ያደጉት መንትዮቹ በ15 ዓመታቸው እንደ አውሮፓውያን አቆጣጠር በ2005 በሆንግ ኮንግ በተደረገ የወጣቶች ውድድር ላይ በዩናይትድ የስካውቲንግ ቡድን አይን ውስጥ ገቡ። በወቅቱ አርሰናልን ጨምሮ በርካታ የአውሮፓ ታላላቅ ክለቦች ተጫዋቾቹን ለማስፈረም ከፍተኛ ፉክክር ውስጥ ቢገቡም የውሳኔያቸውን አቅጣጫ የቀየረው ያልተጠበቀ የስልክ ጥሪ ነበር። በወቅቱ የዩናይትድ ኮከብ የነበረው ክርስቲያኖ ሮናልዶ በቀጥታ ደውሎ ወደ ማንቸስተር ዩናይትድ ኑ፣ በፍጹም አትቆጩም በማለት አበረታታቸው። ይህ የመንትዮቹን ውሳኔ አስቀይሮ በጥር 2008 በይፋ የቲያትር ኦፍ ድሪምስ አባል እንዲሆኑ አደረጋቸው። በወቅቱ የአውሮፓ እግር ኳስን በበላይነት ለሚመራው ማንቸስተር ዩናይትድ አዲስ ጉልበትና ተስፋው ይዘው የመጡት ታዳጊዎቹ በአሰልጣኝ ሰር አሌክስ ፈርጉሰን ዘንድ የወደፊቶቹ ኮከቦች የሚል ታላቅ ሞገሳን አገኙ። ሆኖም በመጀመሪያዎቹ ቀናት ሁለቱን መለየት እጅግ አስቸጋሪ ነበር። ተጫዋቾች፣ የክለቡ ሰራተኞችና ሰር አሌክስ ራሳቸው ጭምር ብዙ ጊዜ ያሳስቷቸው ነበር። በአንድ ወቅት በዩናይትድ ካድካስት ላይ እንደተናገሩት በአንድ ጨዋታ ላይ ራፋኤል ስህተት ይሰራል። በእረፍት ሰዓት ፈርጉሰን ወደ ቁጣ መልበሻ ክፍል በመግባት ፋቢዮን ራፋኤል መስሏቸው አጥብቀው ገሰጹት። ሪዮ ፈርዲናንድ እና ማይክል ካርክ ግን ያ ራፋኤል አይደለም ፋቢዮ ነው ብለው ሲነግሯቸው ፈርጉሰን ሁለቱም አንድ ናቸው ብለው ቁጣቸውን መቀጠላቸው እስከዛሬ በዩናይትድ ደጋፊዎች ዘንድ በፈገግታ ይታወሳል። አንዳንድ ጊዜ ፋቢዮ ጥፋት አጥፍቶ ራፋኤል ካርድ የተቀበለበትም አጋጣሚ ነበር።
በልምምድ ሜዳም አሰልጣኞችን ለማደናገር ሆን ብለው ማሊያቸውንና ጫማቸውን እንደሚቀያየሩ ከዓመታት በኋላ በሳቅ ታጅበው የገለጹት የኦልድ ትራፎርድ ሚስጥራቸው ነው። መንትዮቹ በዩናይትድ ቆይታቸው በርካታ ስኬቶችን አስመዝግበዋል። በተለይም ራፋኤል በቀኝ ተከላካይ መስመር የጋሪ ኔቭልን ቦታ በብቃት መተካት የቻለ ድንቅ ተጫዋች ነው። 170 ጨዋታዎችን አድርጎ 5 ግቦችን አስቆጥሯል። 3 የፕሪሚየር ሊግ፣ 1 የሊግ ካፕ እና 1 የክለቦች ዓለም ዋንጫ አንስቷል። በሌላ በኩል ፋቢዮ በግራ ተከላካይ መስመር ላይ ከፓትሪስ ኤቭራ ጋር ከባድ ፉክክር ነበረበት። ለዩናይትድ 56 ጨዋታዎች ላይ ተሰልፎ 3 ግቦችን አስቆጥሯል። 1 የፕሪሚየር ሊግ ዋንጫንም አሸንፏል። 2011 ላይ ዩናይትድ በባርሴሎና በተሸነፈበት የሻምፒዮንስ ሊግ ፍጻሜ ላይ በቋሚነት የመጀመር ዕድል አግኝቷል። የሰር አሌክስ ፈርጉሰን ከማንቸስተር መልቀቅና የሉዊስ ቫን ሃል ወደ አሰልጣኝነት መምጣት ለመንትዮቹ የኦልድ ትራፎርድ ቆይታ ማብቃት ምክንያት ሆነ። ቫን ሃል ለብራዚላውያኑ መንትዮች እድል የመስጠት ፍላጎት እንዳልነበራቸው ራፋኤል ከዓመታት በኋላ ለሚዲያ በግልጽ ተናግሯል። በዚህም ምክንያት ራፋኤል በ2015 ወደ ፈረንሳዩ ሊዮን አቀና። በዚያም ለ5 ዓመታት ስኬታማ ቆይታ ካደረገ በኋላ ወደ ቱርክ ባሻክ ሺሂር አምርቶ በሻምፒዮንስ ሊግ የቀድሞ ክለቡ ማንቸስተር ዩናይትድን በመግጠም ጭምር አሸንፏል። ፋቢዮ ደግሞ ከዩናይትድ በኋላ በካርዲፍ ሲቲ፣ ሚድልስብሮ እና በፈረንሳዩ ናንትስ ክለቦች ተጫውተዋል። ትናንት 36ኛ ዓመት የልደት በዓላቸውን ያከበሩት መንትዮቹ በአሁኑ ሰዓት በትውልድ ሀገራቸው ብራዚል ይገኛሉ። ራፋኤል ለቦታፎጎ፣ ፋቢዮ ደግሞ በግሪሚዮ በመጫወት ላይ ናቸው። ዛሬም ቢሆን ለማንቸስተር ዩናይትድ ያላቸውን ፍቅር አልቀነሰም። በቅርቡ በኢንሳይድ ካሪንግተን ፖድካስት ላይ ተገኝተው ስለ ዩናይትድ የቆይታ ዘመናቸው፣ ስለ ፈርጉሰን እና ስለ ማይክል ካርክ በኩራት ተናግረዋል። አሁንም የዩናይትድን ውጤት በቅርበት እንደሚከታተሉና ልባቸው ኦልድ ትራፎርድ እንደሚገኝ ይገልጻሉ። ራፋኤል እና ፋቢዮ ዳሲልቫ በዩናይትድ ታሪክ ውስጥ እንደ ሮናልዶ ወይም ሩኒ በግንባር ቀደምትነት ላይ ይጠቀሱ ይችላሉ። ነገር ግን ባሳዩት የማይበገር የብራዚላውያን ስሜት፣ ለክለቡ በሰጡት ታማኝነትና ሜዳ ላይ በሚያሳዩት ውብ ፈገግታ በደጋፊዎች ልብ ውስጥ ምንጊዜም የማይረሳ አሻራ ጥለው ያለፉ ድንቅ መንትዮች ናቸው።